ሰላም እንዴት ናችሁ? እናትና አባቴ እስኪ ስለኔ የሆነ ነገር ይበላችሁ በትንሹ። ምንም በጣም ነው የምወዳት፣ ጎበዝ ናት። እኔ ግን ያው ጋፍቼ ነው ያሳደግኳቸው ልጆቼን በእውነቱ እና እሷም ጎበዝ ናት። ምንም የልጆቼ እናት ናት። እኔ ብቻ አይደለችም፣ የልጆቼን ብዙ ልጆች ያሳደገችልኝ እሷ ናት። እሷ ናት ያሳደገችልኝ ልጆቼን። በጣም ነው የምወዳት። ራሷን ለማውጣት ቤተሰቦቿን ለመገደፍ ህዝብንም ለማሳደግ ኢትዮጵያንም ለማሳደግ በጣም ምኞት አላት። እግሩን እያጠብኩኝ ቡና እያፈላሁ ከልጅነት ጀምሮ እኔ አብሬው ያልተለየሁት አዲስ አበባ እስከመጣ ድረስ አብሬው ነበርኩ አይደል? ብዙዎችን ያስገረመው የጃኒ ቤተሰቦች የሰጡት ምስክርነት። የጃኒ እናት በቪዲዮ መግቢያ እንደተመለከታችሁት በእንባ እየታጀቡ እንዲህ ብለዋል። እንኳን ለኔ አይደለም ለልጆቼም ጃኒ እናት ነች ብለዋል። ይህም ማለት ጃኒ ለእህቶቿም እንደ እናት ሆና የምትንከባከብ፣ እንደ እናት ሆና ኃላፊነት ተሰምቷት የምታሳድግ፣ እህቶቿን ሁሉ ቀጥ አርጋ የያዘች ነች። በተለያዩ ቪዲዮዎችም ተመልክተናል። ይህንንም አስመልክቶ ነው የጃኒ እናት በእንባ እየታጀቡ ለኔም ለልጆቼም እናት ነች ሲሉ የተናገሩት። በሌላ በኩል አባትየውም ለሀገርም ለሁሉም የምትጠቅም ብዙ ምኞት ያላት እጅግ መወዳት እምሳሳላት ልጄ ነች ሲሉ እንግዲህ አባትየውም ተናግረዋል። የጃኒ ቤተሰቦች እንግዲህ ለመጀመሪያ ጊዜ ነው ስለ ልጃቸው ጃኒ ዘርዘር አድርገው የተናገሩት። እሷም በዛሬ በለቀቀችው ቪዲዮ ከሰዓታቶች በፊት በለቀቀችው ቪዲዮ ቤተሰቦቼ እስቲ ለመጀመሪያ ጊዜ ስለኔ ያላቸውን ነገር ይናገሩ ብላ ነው ይሄን ቪዲዮ ቀርጻ የለቀቀችው። ቪዲዮ ከተለቀቀ ገና በሰዓታት ውስጥ ብዙ ሺህ ላይክ አግኝቷል። ብዙዎችም ለካ የቤተሰብ ምርቃት ትልቅ ቦታ ያደርሳል፣ ጃኒ ቤተሰቦቿን የደገፈች ብዙ ስትተች ብዙ ስትባል፣ እሷ ግን የቤተሰቦቿን ህይወት ለመቀየር ብዙ የታተረች ዛሬም የተመረቀች እጅግ እንቁ ልጅ ነች በማለት ብዙዎች ኮመንቱን አጥለቅልቀውታል። ላይኩ ራሱ ገና ቪዲዮ ከተለቀቀ እጅግ ከፍ ያለ ቁጥር አሳይቷል። እንዲሁም ደግሞ ጃኒ ከአምለሰት ማለትም ከቴዲ አፍሮ ባለቤት ከሆነችው ከአምለሰት በሷ በምታደርገው የዩቲዩብ ፖድካስት ላይ ቀርባም እንግዳ ሆናለች። እዛ እንግዳ ሆና የቀረበችበት ቪዲዮም አሁን ዩቲዩብ ላይ በቅርብ ሰዓታት ውስጥ ተለቋል። ብዙ እይታም እያገኘ መጥቷል። በዛም እጅግ የሚያሳዝኑ ታሪኮቿን አካፍላለች። ስለ ቤተሰቦቿ ያላትን ነገርም ጠቅለል አድርጋ አሰምታለች። እኛም ዛሬ ጠቅለል ባለው መረጃዎቻችን እጅግ ብዙዎቻችን ያልሰማነው ለብዙ ሰዎች ደግሞ ምሳሌ የሚሆነው ጃኒ ለቤተሰቦቿ ያደረገችው እጅግ ትልቁን ነገር ነው ልናስደምጣችሁ ብቅ ያልነው። እንዲሁም ደግሞ ጃኒ በቅርቡ ልትጀምረው ስላሰበችው እጅግ ተለቅ ያለው ቢዝነሷን በሰፊው እናስደምጣችኋለን። በአጠቃላዩ ጃኒ አሁን ላይ ምን አይነት ገቢዎችን እያገኘች ምን አይነት መንገድ ላይ እንዳለችና እንዴት ለቤተሰቦቿ በምን ያህል ገንዘብ ቤት እንደገዛች በሰፊው እናስደምጣችኋለን። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። ዛሬ አንድ ምርቃትን መርቂያችሁ ነው ቪዲዮን እምጀምረው። ምርቃቴ የተመቸው ካለ ቪዲዮን ላይክ ያድርገው። የዛሬው የተለቀቀው ቪዲዮ ጃኒ ምን ያህል ለቤተሰቦቿ ቦታ እንዳላት፣ ቤተሰቦቿም ደግሞ በሷ ምን ያህል እንደተደሰቱ ነው። ይገባኛል ብዙ የኢትዮጵያ የሀገራችን ልጆች እናት አባቶቻቸውን ለማሳረፍ እጅግ ብዙ ህልም አላቸው። ነገር ግን በአንዳንድ የህይወት ውጣ ውረድ ብዙ ሰው ሳይሳካለት እየቀረ መቼ ነው ቤተሰቤን እማሳርፈው፣ መቼ ነው ለቤተሰቤ እምደርሰው እያለ ብዙ የሚባክን ሰው እንዳለ ይገባኛል። ሁላችሁም እንደ ጃኒ ተሳክቶላችሁ ይህን መረጃን የምታዳምጡ ሁላችሁም የልብ መሻታችሁ ተሟልቶ ቤተሰባችሁን የምታስደስቱበትን ቀን ፈጣሪ አምላክ ይስጣችሁ። ቤተሰባችሁ በህይወት እያሉ ህልማችሁን አሳክታችሁ ለቤተሰብ መመረቂያ ሁኑ። ቤተሰባችሁንም በጤና ያቆይላችሁ። ይህ ቀላል ምርቃት አይደለም። ጃኒም ተናግረዋለች። ቤተሰብ እስካለ ድረስ መመረቅ ለቤተሰብ ማድረግ ያስፈልጋል። ነገ እነሱ ባይኖሩ እነሱ የመረቁ ምርቃት ትልቅ ቦታ ያደርሰናል ብላለች። ሁላችሁም ይህን መረጃ የምትሰሙ ቤተሰቦቻችሁን አቆይቶ እናንተም ለስኬት አብቅቷችሁ ቤተሰባችሁን ለማስመረቅ ያብቃችሁ። ንግግሩ መልእክት ምርቃቱ የተመቻችሁ ቪዲዮን አሁኑኑ ላይክ አድርጋችሁ ጀምሩ። ለቤቴም አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ የኛም ቤተሰብ እንድትሆኑ በማክበር እንጠይቃለን። ቀጥታም ይዤ ወደ መጣሁት ዝርዝር መረጃዎቼ አመራለሁ። ጃኒ ስትናገር እንዲህ ትላለች። ለ2 ዓመት ያህል ጌም ወይም በቲክቶክ ላይቭ እየገባው በደንብ ተጫውቼ ገንዘብ አጠራቅሜ እንደሰው ሌላ ነገር ሳያምረኝ የእናቴን ቤት መግዛት ነበር የምፈልገው። እንዲሁም ደግሞ እኔ ወደምኖርበት አዲስ አበባ ቤተሰቦቼ
ልጆቼንም ለማምጣት ፈልግ ስለነበረ ያንን ህልሜን ለማሳካት ብዙ ጥረቶችን አድርጌያለሁ ብላለች። ገና በልጅነት እድሜዋ ነው ከምትኖርበት ሀገር ወደ አዲስ አበባ መታ የተሻለ ህይወትን ለማግኘት ቤተሰቦቿንም ህይወት ለመቀየር ብዙ ህልም ይዛ ወደ አዲስ አበባ የመጣችው ገና በ14 ዓመት እድሜዋ። ነገር ግን የመጀመሪያውን ዙር ስትመጣ ብዙ ነገሮች ከብደዋት ድጋሜ ወደ ቤተሰቦቿ ቤት ወደ ክፍለ ሀገር ተመልሳለች። በመቀጠልም ለቲያትር ለተለያዩ ስራዎች ህልም ስለነበራት በድጋሚ ወደ አዲስ አበባ እንደሄደች ጃኒ ተናግራለች። ጃኒ አዲስ አበባ በነበራት ቆይታ መስተንግዶ የተለያዩ ስራዎችን እየሰራች ህይወቷን ለማሸነፍ ቲያትር እየተማረች በተለያዩ ነገር ራሷን ለማብቃት ብዙ ጥረቶች እንዳደረገች በኢንተርቪዋ ከአምለሰት ጋር ዘርዘር አድርጋ ተናግራለች። በመቀጠልም እንደ ቀልድ የጀመረችው ቲክቶክ በሰው ስልክ እንደነበረ ዛሬ ለደረሰችበት ትልቅ ቦታ እንደ ቀልድ የተጀመረ ነገር እንደነበርም በዛው መልእክቷን አጋርታለች። ጃኒ ቲክቶክን ስትጀምር ብዙዎቻችን እንደምናቀው የተለያዩ ሰዎችን በመንገድ ላይ በማቀፍ ነበረ። ታዲያ ያ እንደ ቀልድ የሚለቀቁ ቪዲዮዎች በተለያዩ ቦታዎች ቫይራል እየወጡ መጡ። በተለያዩ ክፍለ ሀገራትም እየተጠራች ጃኒ ይህንን የምታቅፈውን ነገር በተለያዩ ክፍለ ሀገር ፍቅርን አሳየች። በብዙ ሰው አይን ለመግባት ቻለች። በመቀጠልም ጌም መጫወት እንደጀመረች ጃኒ ትናገራለች። ገና ጌም መጫወት ስትጀምር በሁለተኛው ቀን የወረዱላትን አንበሳ ስትመለከት ጃኒ በቀጥታ ወደ እናቷ ደውላ ቤቱ ነገር ይሳካል፣ ቤተሰቦቼ አመጣቸዋለሁ፣ እናቴ አይዞሽ ብዬ ተናገርኩ ስትል ስላለፈው ቅጽበት ትናገራለች። የመጀመሪያ ላይቮቿ እንደ ቀልድ ተጀምረው በብዙ ሚሊዮኖች በብዙ ሺህ ኮይኖች ጃኒ ላይቭዋ እየቀጠለ መጣ። በመቀጠልም ገንዘቦቹን ሰብስባ ገንዘቦቹን አጠራቅማ ቤተሰቦቿን ወደ አዲስ አበባ አምጥታ ከሷ ጎን አድርጋ ቤት ገዝታ ቤተሰቦቿን ለማኖር በቃች። እጅግ ብዙዎችን ያስገረመ እጅግ ብዙዎችንም ያስደነገጠ ንግግሯ ነበር። ዛሬ ቤተሰቦቿ ስለሷ መስክረዋል። ለልጃችን ያለን ነገር የተለየ ነው፣ እንኳን ለኛ አይደለም ለልጆቻችንም እናት ነች፣ የቤተሰብ ደጋፊ የቤተሰብ ሰብሳቢ ነች ሲሉ ቤተሰቦች መስክረዋል። ጃኒም በዚህ በኩል ለቤተሰብ ትልቅ ቦታ ያስፈልጋል፣ የእናት የአባት ምርቃት ነው እዚህ ያደረሰኝ፣ አሁን ላለሁበት የሃይማኖት ጥንካሬ ገብርኤልን ሁል ጊዜ እንዳናግረው በጭንቅ ጊዜም ብዙ ነገር እንድጠይቀው የሆንኩት በቤተሰብ ያመጣሁት ነው። እናቴ የገብርኤል ወዳጅ ነበረች፣ ለኔ ለልጇም ያስተላለፈችው እሱን ነው፣ እጅግ አመሰግናለሁ እያለች ስለ ቤተሰቦቿ ተናግራለች። በመቀጠልም ሰዎች ባላቸው ነገር ሁሉ ቤተሰቦቻቸውን ያስደስቱ፣ እንደኔ ቤት መግዛት እንኳን ባይችሉ ባላቸው ነገር ቤተሰቦቻቸውን ያስደስቱ፣ ነገ እነዛ ቤተሰቦች ባይኖሩ እንኳን ምርቃታቸው ይጠቅማቸዋል ስትል ነው እጅግ ብዙዎችን ልብ የነካ ንግግሯን ጃኒ ያስተላለፈችው። ጠቅለል አድርጋም እንግዲህ የቤተሰቦቿን ህልም አሳክታለች። በመቀጠልም አዲስ ቢዝነስ ወደ ራሷ ደግሞ መታ የራሷን ህይወት በደንብ ለመቀየር እንዳሰበችም በቆይታዋ ተናግራለች። ታዲያ ቀጠል አድርጋ የተለያዩ የአልባሳት የፋሽን ስራዎች ላይ መስራት እንደምትፈልግና ሱቅ ቡቲክ ነገርን ከፍ ባለ ሁኔታ ለመክፈት እንዳቀደችም ጃኒ በዛው ቆይታዋ ተናግራለች። ብዙዎች የእናት የአባቷን ምርቃት ሲመለከቱ በቲክቶክ የተለቀቀውን ቪዲዮ ሲመለከቱ እጅግ እናከብርሻለን ጃኒ፣ አንቺ የቤተሰብ ምርቃት ነው እስካሁንም ጥሎ ያልጣለሽ እያሉ ካሁኑ መልእክት ማስተላለፍን ጀምረዋል። እንግዲህ የተለያዩ የህይወት ውጣ ውረዶችን ማሳለፏን ጃኒ ከአምለሰት ጋር ባደረገችው ቆይታ ተናግራለች። አያይዛም እንግዲህ ያለችው ሰው በማመኔም ብዙ ነገር ደርሶብኛል፣ አሁን ሰው ከማምንበት ነገር ቀነስ ብዬ ከቤተሰቦቼ ጋር ከፈጣሪ ጋር ነው ያለኝን ነገር ያጠናከርኩት ስትል ነው በዛው ቲክቶክ ላይቭዋም ላይ የተሰማችው። እንግዲህ የተለያዩ የህይወት ውጣ ውረዶችን አጋጥሟት አንዴም እያዘነች አንዴም እየተደሰተች በተለያዩ ጊዜያቶች ላይ ቲክቶክ ላይ ተመልክተናታል። ዛሬም በጥንካሬዋ ጃኒ ቲክቶክ ላይ ብዙ ተከታዮችን ይዛ ብዙ አድናቂ ወዳጆችን እያስከተለች በቲክቶኩ ቀጥላለች። ብዙዎችም ዛሬ ጥሩ ነገር ይመኙላታል። ጃኒ ከዚህም በላይ ከፍ ብለሽ ለመመረቅ ያብቃሽ፣ ቤተሰቦችሽን ያኑርልሽ እያሉ ብዙ ወዳጅ አድናቂዎቿ እየመረቋት ተመልክተናል። ሁሉም መልካም ነገሮች ሁሉ እንዲያጋጥሟት እሷን የረዳ አምላክ ለሌላውም እንደዚህ ደርሶ ሁሉም ቤተሰቡን እንዲያስደስትም የዛሬን መረጃዎችን በምርቃት በማከል የዛሬን ቪዲዮዎችን እዚህ ላይ አበቃለሁ። ጃኒ ከዚህ በኋላም የከፍታ ጉዞዎች በተሳካ ሁኔታ እንዲገጥሟት የእውነት ከልብ በመመኘት የዛሬን መረጃዬን እዚህ ጋር አበቃለሁ። በሌሎች ቪዲዮዎቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።